ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የሹላ ሚዲያ ተመልካቾች የሚያዝያ 13 2017 ዕለታዊ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም የዕለቱ የመረጃ ጊዜያችን ዋና ዋና ጉዳዮችን እናስታውቃችሁ። የወልቃይት ጠገዴ ሰቲት ሁመራ ዞን ለህወሓት መግለጫ ምላሽ ሰጥቷል። እናስደምጣችኋለን። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሞ አሰምቷል። እናስደምጣቸዋለን። ኢትዮጵያ በሞያሌ ድንበር የንግድ ልውውጥን $1000 ጣሪያ ለመጀመር ተስማሙ። በአልሸባብና በሶማሊያ ጦር መካከል ያለው ውጊያ እየተባባሰ መምጣቱ ተዘግቧል። ታጣቂዎቹ ወደ ዋና ከተማው ሞቃዲሾ እየገሰገሱ መሆናቸው ከፍተኛ ስጋት በሶማሊያ ላይ ፈጥሯል ተብሏል። እነዚህንና ሌሎችንም አጫጭር ጉዳዮችን እናስደምጣቸዋለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በአክብሮት እንጠይቃቸዋለን። አሁን ወደ መረጃው እንለፍ። የወልቃይት ጠገዴ ሰቲት ሁመራ ዞን ለህወሓት መግለጫ ምላሽ ሰጠ። ትላንትም ዛሬም ነገም አጀንዳችን ሰላም ነው። ህወሓት ሚያዝያ 10 2017 ዓ.ም የወልቃይት ጠገዴ ሰቲት ሁመራ ዞንን የተመለከተ መግለጫ መውጣቱ ለመረዳት ችለናል። ቡድኑ በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላም ልማት እንቅስቃሴ በጸባጫሪነት ወንጅሏል ብሏል። ከህወሓት ጥንታ ተፈጥሮ አንጻር የወጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮ ሌላው ጉዳዩን በዝምታ ማለፉ የዚያኛውን ወገን መሰረተ ቢስ ወንጀላ የእውነተኝነት ገጽታ ስለሚያለብሰው ይህን አጭር ማስታወሻ ለማቅረብ ተገደናል ይላል። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትላንትም የዛሬም የነገ መሪ አጀንዳ ሰላምና ሰላም ብቻ ነው። በህወሓት የግፍ አገዛዝ ለ27 ዓመታት ሲመቀቅ ሲገደልና ሲፈናቀል ለኖረው ህዝባችን ሰላም ልዩ ትርጉም ያለው ነው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይታጋል፣ ያተጋል፣ ለአማራዊ ማንቱ ዛብ ሆኖ ይቆማልም ብሏል። መላው የወልቃይት ጠገዴ ሰቲት ሁመራ ዞን ራሱን በሰላም አስከባሪነት በማዘጋጀትና የራሱንና የአካባቢውን ውስጣዊ ሰላም ከሰርጎ ገቦች ከወያኔ መንገድ ጠራጊ ኃይሎች ከባንዳዎች ሲጠብቅ ቆይቷል። ወደፊትም ይቀጥላል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑ ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱን ማንነት አሳልፎ የማይሰጥና የጠባጫሪነት አጀንዳ የሌለው ኃይላችን ነው ይላል መግለጫው። ህወሓት ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀው የዞኑን ህዝብ ነው። በእርግጥ ከፍ ብሎ እንደተገለጸው ለእኛ ህወሓት ይህን ማለቱ ፈጽሞ አያስገርምም። ህወሓት ከጥንት እስከዛሬ የማያከብረውን ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የሚያምንበትንና የማያከብረውን የፕሪቶሪያ ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነ አሳምረን እናውቃለን። ስለሆነም ህወሓት የሚፈልገው የወልቃይት ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎና ጨፍጭፎ የአማራ ርስት የሆነውን የወልቃይት ጠገዴን ለም መሬት መጠቅለል እንደሆነ ግልጽ ነው። ቡድኑ አካባቢውን በጉልበት በወረረበት ዘመን ያደረሳቸው ግፎችና በደሎችም ሆነ በጎረቤት ሀገር ያሉ ተዋጊዎቹ በወልቃይት ጠገዴ አማሮች ላይ እያደረሱት ያለው ማሳደድና መጨፍጨፍ የቡድኑን ፍላጎትና አቋም ያለማ በማያሸመ መልኩ ፍንቱ አድርጎ የሚያረጋግጥ ነው ብሏል። በመሆኑም ከመግለጫው ለመረዳት እንደሚቻለው ወያኔ አጭበርባሪና ቁማርተኛ ቡድን መሆኑን ፀሐይ የሞቀው ህዝብ ያወቀው ነውና አዲሳችን አይደለም ይላል። የወልቃይት ጠገዴ ህዝብ ዛሬም እንደ ትላንቱ ህግንና ህገ መንግስትን መሰረት አድርጎ ሰላሙንና ነጻነቱን አስጠብቆ ለመኖር ይሰራል። ለሀገር ዳር ድንበር በጎ ጠረፍ ጠባቂ ሆኖ ይቀጥላል። የፕሪቶሪያው ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ያለንን ቁርጠኝነትም ከመጀመሪያው ጊዜ ጀምሮ ስንገልጽ ቆይተናል። ይህ ስምምነቱ በተሟላ ሁኔታ ተፈጻሚ መሆን ለዞናችን ህዝብ ብቻ ሳይሆን ለመላው ኢትዮጵያውያን ዘላቂ ሰላም በጣም አስፈላጊ መሆኑን እንገነዘባለን። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ አዲሱ ካቢኔ ሌሎችን ያገለለና አቃፊ ያልሆነ ካቢኔ ነው ሲል ተቃውሞ አሰምቷል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሳውቋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሞን አሰምቷል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ተጠይቋል። በይፋ ባሰራጨው መግለጫው በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽም ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ያለው ይሄው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌደራል መንግስትና በዓለም አቀፉ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው
ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረውን ለውጥ የሚያስቀጥል እንጂ ወደኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሄድ አስጠንቅቋል። መረጃው የቲክቫህ ኢትዮጵያ ነው። ከአማርኛ በተጨማሪ በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ ተፈቀደ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ለረጅም ጊዜ ሲጠየቁ የነበሩ የመልካም አስተዳደር ጥያቄዎችን እየፈታ መሆኑን አሳውቋል። የእጩ አሽከርካሪዎች የንድፈ ሀሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ የሚሰጥ በመሆኑ በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑ እና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ተገልጋዮች ለረጅም ሲጠየቁ እንደነበረ ባለስልጣኑ አሳውቋል። የተቋሙ ስትራቴጂክ ማኔጅመንት በዝርዝር ጉዳዮችን ፈትሾ የአካታች ጥያቄው አሳማኝ መሆኑን በመገንዘብ የተሟላ የካሪኩለም ዝግጅትና የጥያቄዎች የትርጉም ስራ መጠናቀቁን አሳውቋል። ለመንጃ ፍቃድ ስልጠና ፍቃድ ከሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪ በ3 ሀገራዊ ቋንቋዎች ማለትም በአፋን ኦሮሞ፣ በትግራይኛና በሶማሊኛ ቋንቋዎች ለማሰልጠን ፍቃደኛ መሆናቸውን የገለጹና ሞዴል ተቋማት ለሆኑ 12 ማሰልጠኛ ተቋማት ፍቃድ መስጠቱን ገልጿል። ከዚህ በፊት በተለያየ ጊዜ ጥያቄ ስታቀርቡ ለነበራችሁ እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች መሰልጠንና መፈተን እንደምትችሉ እንገልጻለን ሲል ተቋሙ አሳውቋል። በሌላ መረጃ ኢትዮጵያ በሞያሌ ድንበር የንግድ ልውውጥን $1,000 ጣሪያ ለመጀመር ተስማሙ። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርሟል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ $1,000 እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቃለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው ሲል የዘገበው አዲስ ኒውስ ነው። አልሸባብ ወደ ሞቃዲሾ እየገሰገሰ ነው ተባለ። በአልሸባብና በሶማሊያ ጦር መካከል ያለው ውጊያ እየተባባሰ መምጣቱ ተዘግቧል። ታጣቂዎቹ ወደ ዋና ከተማዋ ሞቃዲሾ እየገሰገሱ መሆናቸው ከፍተኛ ስጋት ፈጥሯል ተብሏል። ዛሬ ብቻ ከሞቃዲሾ በ10 ኪሎ ሜትር ርቀት ላይ ከፍተኛ ውጊያ እየተካሄደ መሆኑን ሶማሊያ ጋርዲያን ዘግቧል። የአፍሪካ ህብረት ተልዕኮ ወይንም አሚሶም ኃይሎች የአልሸባብን ግስጋሴ ለማስቆም ያደረጉት ጥረት ሳይሳካ ቀርቷልም ብለዋል። በርካታ ወታደራዊ ባለሙያዎችና የፖለቲካ ተንታኞች የአሁኑን የአልሸባብ ግስጋሴ እንደ አውሮፓውያን አቆጣጠር በ2021 በታሊባን የተደረገውን ግስጋሴ ጋር በመነጻጸር የሶማሊያ መንግስት በቅርቡ በአልሸባብ ሊወድቅ እንደሚችል ያላቸውን ስጋት እየገለጹ ይገኛሉ። የኢትዮጵያና የአሜሪካ አየር ኃይሎች የአልሸባብን ግስጋሴ ለማግታት ተደጋጋሚ የአየር ድብደባ ቢፈጽሙም እስካሁን ውጤት አለመጡም ተብሏል። አልሸባብ ሞቃዲሾን የሚቆጣጠር ከሆነ ሶማሊያ ወደ አዲስና አስከፊ ታሪክ ውስጥ እንደምትገባ በርካታ ተንታኔዎች እየተሰጡ ነው። ይህ ሁኔታ በአካባቢውም ሆነ በዓለም አቀፉ ደረጃ ከፍተኛ ትኩረት የሚሻ ጉዳይ እንደሆነ ታምኗል ተብሏል። የአሜሪካ መንግስት አንዲት ሶማሊያዊትን ለጥቆማ $5 ሚሊዮን ጉርሻ እንደሚሰጥ አሳወቀ። ይህቺ ሴት ካድራ ኢሳ ትባላለች። በአይኤስኤስ ውስጥ የአጥፍቶ መጥፋትና የቦምብ ፍንዳታዎችን በማስተባበርና በመቀናበር ከፍተኛ ሚና እንዳላት የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት አሳውቋል። እንዲሁም አዳዲስ ሰዎችን በመምራትና የድርጅቱን ዓላማ በማሰራጨት በኩል ወሳኝ አስተዋጽኦ እንዳደረገች ጠቅሷል። በተለይ በሶሪያ ድርጅቱ እንዲስፋፋ የዚህች ሴት ሚና ቀላል እንደነበረ አስረድቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ ይህቺ ሴት ተጠያቂ መሆን ይኖርበታል ብሏል። ስሟንና ፎቶግራፉንም ባለም አቀፉ የአሸባሪዎች ዝርዝር ውስጥ አካቷል ተብሏል። በመጨረሻም ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው አረፉ። የሮም ፓትርያርክ የካቶሊክ ቤተክርስቲያን መሪ የነበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው ማረፋቸውን ቫቲካን በይፋ አሳውቋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በ2013 የቀድሞ ጳጳስ በናዲክቶስ 16ኛ ከስልጣናቸው ከለቀቁ በኋላ የካቶሊክ ቤተክርስቲያን መሪ ሆኖ ተሹሟል። የእርሳቸውን ማረፍ በተመለከተ ካርዲናል ኪቨን ፋራል በቫቲካን በኩል በላኩት የሐዘን መግለጫ ላይ ውድ ወንድሞቼና እህቶቼ በከባድ ሐዘን ቅዱስ አባታችን ፍራንሲስ ማረፋቸውን ላሳውቃችሁ እወዳለሁ ብሏል። ርዕሰ ሊቃነ ጳጳሳት ፍራንሲስ በዓለም ዙሪያ በሚሊዮኖች የሚቆጠሩ የካቶሊክ አማኞች ዘንድ ያላቸው ፍቅርና ተቀባይነት ከፍተኛ እንደነበረ ይታወቃል ሲል መረጃው ያመለክታል። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በማሳሰብ የዕለቱን መረጃ እዚህ ጋር በቃን። በሌላ መረጃ እስከመገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ሰላም ሁኑ።